ጤና ይስጥልኝ ተከበራችሁ ተመልካች አድማጮች፣ አሁን የወጡ ሰበር መረጃዎች አሉ። የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውም ጥቃት መከላከል በሚያስችል ደረጃ ላይ እንደሚገኝ ጀነራል አበባው ታደሰ አሁን ገልጿል። ይህን አዲስ መረጃ በትንታኔ የማስደምጣችሁ ይሆናል። የትግራይ ሰልፈኞችም አሉ። የታደሰ ጉዳይም አሁን የወጣ መረጃ አለ። የተሸኙም ሻለቆች አሉ። ይህን ጉዳዮችም እናስደምጣችኋለን። ታማኝ በየነ ያሰማው መግለጫም አለ። ይህን ጉዳዮችም አያይዘን የምንመለከታቸው አብይ ፖይንቶች ናቸው። አብራችሁ ይተዘልቁ ዘንድ በአክብሮት እየጠየቅን ወደ ቀጥታ ወደ ጉዳያችን ስናመራ በሰሜን ምዕራብ እዝ ሊሰነዘር በሚችልባቸው ማንኛውም የጥቃት መከላከል በሚያስችል ደረጃ ላይ ነው አሉ የጠቅላይ ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ። ጀነራል አበባው ታደሰ በምዕራብ እዝ የሚግዳጅ ቀጠና ተገኝተው እንዳሉት እዙ ከታሪካዊ ጠላቶቻችን ይሆን ከባንዶች ሊሰነዘር የሚችል ጥቃት መመከት በሚያስችል የዝግጁነት ደረጃ ላይ ይገኛል ሲሉ ዛሬ ሚያዝያ 29 2018 ዓ.ም ተደምጧል። የሰሜን ምዕራብ እዝ መከላከል የተሰጠውን ግዳጅ በላቀ ዝግጁነት እየፈጸመ የመጣ የተቋማችን አስተማማኝ እዝ ነው ሲሉም አክለው ገልጸዋል። የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገር የማጽናት ትልቅ ሚና የነበረው ጠንካራ እዝ ነው ሲሉም ተደምጠዋል። የሰሜን ምዕራብ እዝ በአማራ ክልል ግጭት ወከተ ለመፍጠር በተንቀሳቀሰው የሀገር ውስጥና የባንዳ በሆነው የጽንፈኛው ቡድን ላይም ጠንካራ እርምጃ በመውሰድ ወገንን ያኮራበትና ጠላትን ያፈረበትን ከፍተኛ ስራ መስራቱንም አመላክተዋል። የአባቶቻችሁን ጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁትና በቀጣይም ለምታደርጉ ተጋድሎ ኢትዮጵያና ተቋሙ ይኮራባችኋል ሲሉም የሰራዊቱን አባላት ገልጸዋል። ምንጊዜም ኢትዮጵያ አለኝታ የሆነው ኢፌዴሪ መከላከያ ሰራዊት ለኢትዮጵያ ወደ እድገት የምታደርገው ጉዞ እንዲፋጠን የህዝቦቿንና የሰላምና ደህንነት የማስጠበቅ ታሪካዊ ኃላፊነቱን እየተወጣ ነው ሲሉም ገልጸዋል። የሰሜን ምዕራብ እዝ ዋና አዛዥም በበኩሉ ጀነራል ብርሃኑ በቀለ በበኩላቸውም እዙ ከተቋቋመ የተሰጡትን ተደራራቢ ግዳጅ ተቀብሎ በጽናትና በቁርጠኝነት መፈጸም ላይ እንደሚገኝም አመላክተዋል። ለቀጣይ ግዳጅና ተልዕኮም ዝግጁነትን ከመቼውም ጊዜ በላይ እንደሚሰራም አመላክተዋል። ሰላም ለሀገራችን ያድግ፣ ጦርነት ይውደም። የሰሜን እዝ በተለይ ህወሓትን ድባቅ የመታ መሆኑ ጀነራል አበባው ታደሰ አስታውሰው አሁን በጥሩ ዝግጅት ላይ እንደሚገኝም ገልጸዋል። በተለይ የሰሜን እዝ ህወሓት ባልጠበቀው መልኩ በተለይ የሰሜን እዝ ባልተዘጋጀበት ጊዜ ህወሓት እንደመቱ ይታወሳል። ዛሬ ግን ከምን ጊዜውም በላይ በጥሩ ዝግጅት እንደሚገኝም ጀነራል አበባው ታደሰ በአካል በሰሜን እዝ በመገኘት ገልጸዋል። ጋር በተያያዘም አሁንም አዲስ መረጃዎች አሉ። ስለታማኝ በየነ መለስበታለሁ። የተሸኘም ሻለቆችን ላስታውሳችሁ። አንደኛ ሻለቃ ባዮ፣ ሁለተኛ ሻለቃ ሙሉቀን፣ ሶስተኛ ሻለቃ ተመስገን፣ አራተኛ ሻለቃ ገብርዬ፣ አምስተኛ ሻለቃ አብዬ ተብሎ የሚታወቁ የጽንፈኛ ቡድን ሻለቃ ነን የሚሉት ህግ የማስከበር ዘመቻ በወሰደው ኦፕሬሽን በተለያየ ቀጠና በእነዚህ ሳምንት ብቻ የተሸኙ ናቸው። ሰላም ይቅደም። በትናንትናውና በዛሬው ዕለት በተለይ የተሸኙ ሻለቆች ተመስገንና ባዮ ተብሎ የሚታወቁ ቀጠኖች ሻለቃ መሪዎች ተሸኝተዋል። ስለዚህ ጦርነት አትራፊ አለመሆን በግልጽ የሚያሳይ ጉዳይ ነው። ታደሰ ጉዳይም ከትግራይ ክልል እንዳይወጣ ተጨማሪ ኃይል መላኩ ተሰምቷል። በምን ጉዳይ ነው እስካሁን ድረስ የተሰጠ ትንታኔ መረጃም የለም። እንዳይወጣ መደረጉና ተጨማሪ ኃይል መላኩ ነው የተሰማው። የትግራይ ሰልፈኞችም በግልጽ ያሳየበት ጉዳይ አለ። የሱዳን ሰንደቅ ዓላማ፣ የህወሓትን ሰንደቅ ዓላማና የትግራይ ጊዜያዊ ማለት የክልሉን ሰንደቅ ዓላማ በመያዝ በግልጽ የታየበት ጉዳይ ነው። ህወሓት እንግዲህ ከአማራ ክልል ሱዳን ይቀርብናን ይሻለናን ያለበትን አንዱ አመላካች ጉዳይ ነው። ነገር ግን ጽንፍ ተላላኪ መሆኑን ከህወሓት ጋር በመጋባት በግድ እንግዲህ ከኔ ጋር አብረ ስራ የማለት አይነት ዘመቻ ይመስላል። ፋኖ እንግዲህ የጽንፈኛ ቡድን ይዞ የሚንቀሳቀሰው ከህወሓት ጋር ታርቀናን ይላል። ህወሓቶች ግን በግልጽ በሰንደቅ ዓላማ ማን እንደሚሻላቸው ማን እንደሚቀርባቸው እያሳዩ ይገኛሉ። ስለዚህ ወልቃይትን በግድ ውሰዱልኝ እንደማለት አመላካች ጉዳይ ነው። ታማኝ በየነ እንግዲህ በትናንትናው ዕለት ሚያዝያ 28 2018 ዓመተ ምህረት በግልጽ በመውጣት ሀገሬን እወዳለሁ፣ ነገር ግን ከማንኛውም ፖለቲካ ራሴን አግልያለሁ የሚል መግለጫ ሰጧል። ሀገሩን እንደሚወድ በእንባ እየተናነቀ ከማንኛውም ፖለቲካዊ እንደማይሳተፍ ነገር ግን ሀገሩን እንደሚወድ ሀገሬን እየወደድኩ ለእውነት ስታገል ራሴን ገረፉኝ እንጂ ያተረፉት ነገር የለም። አሁንም ቢሆን ሀገሬን እየወደድኩኝ ከማንኛውም ፖለቲካ ግን አልሳተፍም ሲሉም ገልጸዋል።
የተሰረቀ ኬብል በተለይ ለኮሪደር ልማት ሊውል የነበረውን በማህበረሰቡ ጥቆማ ወደ 20 ሚሊዮን የሚገመት ንብረት ማዳን መቻሉን ተመላክቷል። ማህበረሰቡ ለልማት ያለውን ቁርጠኝነት እንደሚያሳይም ተገልጿል። በተለይ ማህበረሰቡ በሰጡት የተባበረ ጥቆማ ወደ 20 ሚሊዮን ብር የሚገመት የኮሪደር ኬብሎች በማህበረሰቡ ጥቆማ እንግዲህ ገቢ መደረጋቸው ተመላከተው። ልማት ሲኖር እንግዲህ መቼም ሰርቆ የሚሰለፍ እንደማይጠፋ በግልጽ ያሳያል። ሀገር ስትለማም ጽንፍ ዞ የሚንቀሳቀስ እንደማይጠፋ ይታወቃል። ዛሬ ሀገራችን እያስተናገደች የሚገኘው ጽንፈኞችን የማረምና የማስተካከል ዘመቻ ነው። በደቡብ ሱዳንም የተደረገ ሰልፍ አለ። ህጋዊ ሰነድ የሌላቸው ውጭ ሀገር ዜጎች በመቃወም ሰልፍ ወጥተዋል። ሰልፉ ኢሚግሬሽን ስራ ውስንነትና በአካባቢ ማህበረሰቦች ላይም የሚደርሰውን ጫና ያሳየ ነው ተብሏል። ታዋቂዎችም የኢሚግሬሽን ህጎችን በጠበቀ እንዲተገበሩና ለዜጎች ጠንካራ ጥበቃ እንዲደረግም አመላክቷል። ደቡብ ሱዳን ማለት ደቡብ አፍሪካ በተለይ ስደተኞች እንዲወጡ ተደጋጋሚ ጥቃት እየሰነዘሩ ይገኛሉ። ግን ከሚያሳዝነው ጉዳይ አንዱ የሀገሪቱ መንግስት በዝምታ መመልከቱ ነው። ለምሳሌ አብነት የሰለጠነው ቁንጮ የስልጣኔ አሜሪካን እንመለከታለን። ከ1 ሚሊዮን በላይ ኢትዮጵያውያኖች አሉ። በርካታ በሚሊዮን የሚቆጠር ዜጎች አሜሪካ ውስጥ ይኖራሉ። አውሮፓን ብንወስድ አንድም የለም። አፍሪካኖች ግን አለመታደል አለመሰልጣናቸው ሆኖ በዚህ በተሳሰር አፍሪካውያን መልሶ እየወገው ይገኛል። ጦር አይጠቅምም። ዛሬም በሀገራችን በክልላችን እየተደረገ ያለው የጽንፍ እንቅስቃሴ አንዱ የዚህ ጉዳይ ነው። እርስ በርሳችን ሀገራችን ለመበተንና እንደ ሶሪያ ለማድረግ የሚሰሩ ጽንፍ ይዘው የሚንቀሳቀሱ ከሱዳን ጋር በመጋባት ፋኖ፣ ሸኔ፣ ህዋት እና ሱዳን በአንድ ላይ በመጋባት ሀገርን ለማፍረስ እኮ ነው። ሌላ አላማ የላቸውም። ሀገርን ዴሞክራሲያዊ ለመገንባት አይደለም። ይሄ ከጽንሱ ይታወቃል። በግልጽ እንናንሳ ካልነ ከአማራ ክልል ሱዳን ይሻለናል ካለው ጽንፈኛ ህዋት ጋር ፋኖ ዛሬ ይሰራን ወይ? ይህ ትልቅ ጥያቄ ነው። እጅግ የሚያሳፍር ጉዳይ ነው። ውድ ቻናል ቢሱ ተከታታዮች ሰላማችን ሀገራችን እናስጠብቅ። አሳፋሪና አሳፋሪ ሀገርን የሚያፈርስ ጠባሳ አናስቀምጥ። ሀገራችን ለተተኪ ትውልድ የሚጠቅም ሰላምን መርጠን ልማታችን ብናደርግ እንጠቀማለን። በጦርነት ከጅምሩ የሚፈታ አንድም ነገር አይኖርም። ፋኖ ስልጣን ቢሰጠው በእርግጠኝነት 100% መመራትም የማይችል ድርጅት ነው። ጎንደር ላይ እርስ በርሳችሁ ስንቱን የተሸኘ ስንት ቤት ይቆጥሩ ስንቱ ያውቃል። እንኳን ሀገርን የሚያክል ኃላፊነት ሊሸከም የሚችል ቀንበር ወይም ትከሻ ሊኖረው አይችልም። ይሄ በአንድ ዞን ብቻ የተመለከትነው ነው። በጎንደር ብቻ የተመለከትነው፣ በጎጃም ብቻ የተመለከትነው ጉዳይ ነው። አንድ ራዕይ የሌላቸው ሀገርን እንሸከማለን፣ እናራምዳለን፣ እናሻግራለን የሚል የሰፈር አስተሳሰብ የያዘ ቡድን ነው። ስለዚህ ይህ ቡድን አያስፈልግም፣ አይጠቅምም። መንግስት በዘረጋው በሰላማዊ መንገድ በሰለጠነ መንገድ ክልላችን ሀገራችን ማልማት ይቻላል።